ሰፊያ አሁንም ኔትወርክ ዞታል። ኦኬ አሁን ትንሽ ይሻላል። ኔትወርክ ትንሽ አድርጎኛል። ያ አሁን ጥሩ ነው። እንኳን ደህና መጣ በድጋሚ። እንኳን ደህና ቆያች። መልካም ሙስሊም ና? ሙስሊም ነበርኩኝ። በቅርቡ ነው ወደ ክርስትና የመጣሁት። ኦኬ ወጣል ከእስልምና በቅርቡ ለሚካኤል ነው ክርስትና የተነሳሁት እና ያው በአንተ አስተምሩም በአንዳንድ በጓደኞች የምንትን ኦኬ። ቤተሰብ ሙስሊም ነበሩ? አዎ አሁንም ሙስሊም ናቸው። አሁን ትንሽ እነሱን እንትን በማለት ላይ ማለት እነሱን ለማስረዳት የሆነ ችግር ውስጥ ሆኜ ነው። ለዛ ነው። ኦኬ ከቤተሰብ ጋር የምኖረው በፊት አልነበረም። ጅጅጋ ነበረውን በቅርቡ ነው ወደ አዲስ አበባ የመጣሁት። ቦታ ብዙም አትግለጥ። ሜይ ቢ ለላይፍ ትንሽ አስቸጋሪ ሊሆንበት ስለሚችል መልካም በቃ በደንብ እናወራለን። እስልምናው በደንብ ገብተዋል። የመሐመድ ሐሰተኝነት ገብተዋል። 100%። አጋንንታዊ አስተምሮ ዞላችሁ እንደመጣ በዚህ አጋንንታዊ አስተምሮ አይምሮን ሰው እንዳይጠቀም ባይዘ እንደ እስልምና አጋንንታዊ አስተምሮት የለም። እጅግ አጋንንታዊ የሆነ አስተምሮ ነው እስልምና። ሌላው ሃይማኖት ሜይ ቢ እንትን ሊሆን ይችላል ማለት አብዛኞቹ ሃይማኖቶች አይነክባችሁም፣ አይደርሱባችሁም። እስልምና ግን እከክ ነው የሚጋባባችሁ ወደ እናንተ ቢመጣባችሁ በጣም 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 በሚባል በነገራችን ላይ በፊት ሙስሊም እያለሁ እሺ ቀጥል። ይሰማላ ይሰማል። ያው በፊት ሙስሊም እያለሁ ገና ሳይክ ሁላ ማለት እንዲህ ስክሮል ሳርክ ሳይክ ወይኔ ይህን ሰውዬ ባገኘሁት ብዬ ሁላ የምመኝበት ጊዜ ነበረ። ማለት በጣም መፍረድ አይችልም። በቃ እንዴት ልንገር እና የሆነ እንደ አጋጣሚ ነው የሆነ ጓደኛዬ የሆነ ከቁርአን ውስጥ የሆነ ነገር ከፈተ እና በትርጉም አታውቁም፣ ያው በአረበኛው ዝም ብለህ ነው የምትነዳው እና የሆነ ነገር አሳየኝና ደነገጥኩኝ በጣም። ከዚህ ኡስታዞች ምናምን ነገር ስጠይቅ እነሱም ጭራሽ ሊመልሱልኝ አልቻሉም እና ያው ሼር አድርጎልኝ ምናምን ነገር ገብቼ እዚህ ውስጥ ማዳመጥ ጀመርኩ። ኡስታዞች ይመልሱት። አሁንስ አይሰማም? አሁንም እና እሱ የሆነ ነገር ካሳየኝ በኋላ ገብቼ ዝም ብዬ መከታተል ጀመርኩኝ እና ሳይ እንዳለ የሚጠየቀው የሚመለሰው የሆነ ጥያቄ ጭራሽ ሌላ ታሪክ ውስጥ ገባውና ኡስታዞችን መጠየቅ ጀመርኩ በራሴ እዚህ ላይ የማየውን ነገር ማለት ነው። ከዛ ጭራሽ አንተ ከፍርሃል ምናምን የሚመልሱትና የምጠይቀው ሌላ ታሪክ ነው እና ደግሞ እኔ የማስበው የሚነገረኝ ኡስታዞች ከድሮም እየነገሩኝ ያደግኩትና እዛ ውስጥ ያለው የተጻፉት ነገሮች ምናምን ነገር ጭራሽ የተለያዩ በቃ እንዴ ላስረዳ የሚከብድ ነገር ነው ያለውና ምንም ነገር አላልኩም። የሆነ ጓደኛ ትንሽ በሰዓቱ የሆነ ድንግጥ ነው ያልኩት ማለት ነው። እውነት ነው ማለት ነው ምናምን ነገር እስከ ማለት ነው ማለት ነው። ከዛ በኋላ ያው በዛውም ክርስትና ለመነሳት ምናምን እንትን አልኩና በጣም ነው የቸኮልኩትና ለሚካኤል ቀን ነው ሚካኤል እዛው ጅጅጋ ቤተክርስቲያን ሚካኤል ቀን ነው ክርስትና የተነሳው እና አሁን ወደ አዲስ አበባ መጥቼ ትንሽ ቤተሰብ ከፋዘርም ጋር ትንሽ ተጋጭተን ያን ኬዙን አውቆ እነሱን ለማስረዳት ትንሽ እንትን ውስጥ ነኝ። በጣም ደስ ይላል። በዚህ አጋጣሚ በጣም ወዳለው አከብራለሁ። ከሴፍ ተቀየረ። በሴፍ ተቀየረ። ገብረ ሚካኤል ሆንኩኝ። በጣም ደስ ይላል። ነቢዩንና አላህን የሚዋጉትን ተዋጓቸው የሚለው እጅና እግራቸውን እየቆራረጣችሁ እያፈራረቃችሁ በመቁረጥ መግደል ነው ይላል ሱረቱ አልመይዳ 33 ላይ ማለት ነው። እንደኔ አይነቱ እንደ እስልምናው አስተምሮ በሸሪያው ቢሆን እንዴት ነው የምገደለው? እጅና እግሬ እየተፈራረቀ ተቆራርጬ ነበር የምገደለው ማለት ነው። ልክ አሁን እሱ መጥቶ ደግሞ እንደዚህ በመናገሩ እንደ ሸሪያው ህግ ሱረቱ ኒሳ የሴቶች ምዕራፍ የቱ ጋር ምትዩ 89 ላይ እንደሱ አይነቱን በተገኘበት ቦታ እንዲገደል ነው የሚያዘው። አሁን ያነበብኩልሽ አዲስ ደግሞ ሱናና ናሳይ 459 ላይ ሱናና ናሳይ 463 ላይ እንዴት ነው የሚገደለው? ማንኛውም ሰው ሃይማኖቱን ተቀየረ ግደል ሉት ስለሚል ማለት ነው። ኤኒዌይስ እንኳን ከዛ አጋንንታዊ አስተምሮ ነፃ ወጣ እግዚአብሔር። እንኳንም ወደዚህ ወደ ተቀደሰው ህብረታችን
በሰላም መጣ ብለን ተቀብለናል። ወንድማችን በውስጥም ጻፍልኝ፣ እናወራለን ኢንዲቴል። እሺ፣ መልካም